ምን ያህል ከባድ እንደሆነ ያም ሆኖ ግን ተደማጭነት የሌለውና በቀጣይ ደግሞ መፍትሄውስ እንዴት ያገኛሉ የሚለው አሳሳቢ ደረጃ እንደሆነ የሚያሳይ ነገር ነው። በዚህ ዶክመንተሪ በነበረው ኢንተርቪው ሬፕ አለ፣ ኪሊንግ አለ። ሰው እዛ አጠገቧ የነበረችው ሲገደሉ አይታለች። እሷን ሬፕ አድርገው ደግሞ which is በጣም አቢዩዚቭ በሆነ ሁኔታ የተደረገበት ሁኔታ ነው የምታየው። ብረት ከተቱብን ምናምን የሚሉ ነገሮች ማለት ነው። ከዛ ውጪ ደግሞ ጠለፋ ነው የተፈጸመባቸው ዩኒቨርሲቲ ውስጥ ማለት ነው። ተጠልፈው ወደ ጫካ የተወሰዱበት ሁኔታ እንመለከታለን ማለት ነው። እነዚህ በምናይበት ጊዜ ዌዘር ደምቢዶሎ ዩኒቨርሲቲ ሆነ ሐዋሳ ዩኒቨርሲቲ does ማተር የሚያደርገው ሴፍቲ ኢትዮጵያ ውስጥ ሰላምና ደህንነት የሚጠብቅ አካል የለም የሚል ነው። ደምቢዶሎ ይሁን ሐዋሳ ይሁን አሁን ሰዎቹ ኢቭን ጃምፕ የተደረገበት መንገድ በጣም ሮንግ ነው። ቴዲ ሪሞርስ ያስፈልጋል። ኢቭን አሁን የደምቢዶሎ አይቼዋለሁ። አንዳቸውንም እንኳን ኮንዶን እንትን አላደረጉትም። ይሄን ትክክል እንዳልሆነ አልተቃወሙ። ዝም ብለው ጃምፕ አድርገው ራሳቸውን የመከላከል ነው። at the same time በዛ ቪዲዮ ባየነው እዛ ቪዲዮ ላይ የዩኒቨርሲቲው ፕሬዝዳንት ድርጊቱ ማንንም ይፈጽመው ማንንም እጅግ አስነዋሪና አሳፋሪ ነው ብሏል። ዩኒቨርሲቲው ዲን የወዝነት በቂ ላይክ አንድ የዩኒቨርሲቲ ፕሬዝዳንት የምትጠብቅበትን አክል አይደለም። ኤንድ ደግሞ ስሜትህ ራሱ እኮ ያስታውቃል። የምትናገርበት ቶን ራሱ ማተር ያደርጋል እኮ። ኤንድ at the same time ከዋና ፕሬዝዳንት እስከ ሬጂስትራር እና ወጥ ቤት እንኳን ቪዲዮ ስላልበቃቸው ነው ይሄ ሁሉ ወጥቶ ማንጋጋት ምንድነው ያስፈልገው የሚለው ነገር ችግር ነው። እኔ ደቂቃ ለመጠቀም ነው ማተር የሚያደርገው አይደለም። አልተጠራም ስሙ እኛ አንስተነው ሊሆን ይችላል፣ ተጠያቂ አድርገነው ሊሆን ይችላል። ግን ዘለው የገቡበት መንገድ በራሱ ትክክል አይደለም። at the same time የነሱ ዘሎ መግባት እንደ የመንግስት በኩል የሚመለከታቸው የፍትህ ሚኒስቴር፣ የእንባ ጠባቂ ተቋም፣ የሴቶችና ህፃናት ይሰመጎ ምንድነው የሰላም ሚኒስቴር ምናምን የተባሉ ተቋማት where are they even የጠቅላይ ሚኒስትር ቢሮ የታለ ስትል ጸጥ ማለታቸው የልጅቷ ሴፍቲ ሁላ አደጋ ውስጥ ነው የገባው። ሌሎች ንትርክ ላይ ናቸው፣ እሷ በሌሎች ላይ ክሌም አድርጋለች። አሁን የት ነች ቢባል I have no idea ሴፍቲዋን አልተጠበቀም። እነዚህ ነገሮች የሚያሳየው ኢትዮጵያ ውስጥ ያለው ችግር በሚደርስበት ጊዜ ደግሞ ፕሮቴክሽን የሌለ መሆኑ ነው። the first thing ቴዲ ሬፕ እንደዚህ አይነት ጋንግ ሬፕ በሚፈጸምበት ጊዜ ኦር የሴቶች ላይ የሚፈጸሙ አቢዞች ሴቶችን ማመን ያስፈልጋል። በጥርጣሬ የምንመለከታቸውና ኩዌስችን የምናበዛባቸው ከሆነ no one is going to come forward. that means perpetrators and abusers እንደፈለጉ እያደረጉ ይቀጥላሉ ማለት ነው። አሁን እቺ ሴት እኮ ስለሷ አይደለም እናወራው። ሌሎች ሴቶች ካሁን በኋላ ይመጣሉ ወይ እንዲህ አድርገ በየመስሪያ ቤቱ ጋንጋፕ አድርገ ኩዌስችን አድርገ እቺ ሴት እኮ ጎዳና ላይ የወደቀች ሴት ነች። ሰው የለኝም ያለች ሴት እኮ ነች። ዘን በዘር ተዋድነህ የጮክ በምትሄድበት ጊዜ ችግር ነው። so we have to believe survivors validation እና empowerment ሰጣቸዋል። እንደዚህ አይነት ጋንግ ሬፕ እና ጠለፋ የተለያዩ ነገሮች ደግሞ እንዲቋረጡ ያደርጋል። at the same time ደግሞ ጠላፊዎቹ ደፋሪዎቹ ለፍትህ ለህግ እንዲቀርቡ ያደርጋል። የህግም ማዕቀፉ ደግሞ ጠንካራ ማድረግ ያስፈልጋል። በኋላ መጣበታለሁ። ኦኬ ቴንክ ዩ ስቲሚ አያና እኔ አስታውሳለሁ ትላንት ገና እንደሰማው ጠዋት ላይ ነበርና የመጀመሪያው ነገር በጣም ሻክ ነው ያደረገኝ። አሰቃቂ ነገሮች በዚህ በተከታታይ ለጆሮ ጭው የሚያደርጉ ነገሮች እየሰማን ያለነው ኦፍ ሌት ህፃናትን አደፍሮ ገሎ መስኪን በጣም በቃ ለመድገምም ለመናገር እኔ አይ ዶንት ኖ ቲንክ አዳፕት እንድናደርግ እየተደረግን ያለነው የሚመስለው በጣም በሚያስጸይፍ ሁኔታ ወንጀሎች እየሰማን ነውና እንደዛ አይነት ሻክ ውስጥ ነው የገባሁትና የሚገርመው ነገር አሁን ሲዩም ከተናገረው ላይ ጨምሬ ልናገር የምንችለው ነገር ከዛ ስሜት ውስጥ ልጅቷን አምነ እኔ ሁሉ ጊዜ ከዚህ በፊት በኢቨንም ጊዜ የተናገርኩት ካልቸራችን መስተካከል አለበት። አንደኛ ህግ መታረም አለበት። ህጉ በጣም የሚያርምና ዲተረንት መሆን አለበት። በተለይ ወንጀለኛ መቅጫው የሚል ነገር አንስቻለሁ። ሁለተኛ ደግሞ ካልቸራችን ቪክቲም ሼሚንግ ላይ ነው ፎከስ የሚያደርገው። ተጠቂን ራሱን የሚያንቋሸሽ ተጠቂን ራሱ እንትን ኩም እንዲሉና እንዲደበቁ የሚያደርግ ቤት ምን ይላል እንደዚህ ምን ይላል ሰው ምን ይላል ብሎ አፍ የማስያዝ ነገር አለውና ከዚህ እንውጣ።
ካልቸራል ሪፎርም ያስፈልገናል፣ ሊጋል ሪፎርም ያስፈልገናል፣ ሶሳይታል ሪፎርም ያስፈልጋል። ማህበረሰባዊ ማዕቀፎቻችን፣ ቤተ እምነቶቻችን፣ ስነ ጥበባችን፣ ድራማው፣ ዘፈኑ፣ ሁሉ ነገሩ የሚያበረታታ ሴቶች ልጆችን ደፍረው ወደፊት እንዲመጡ ትምህርት ቤቶች በዚህ ላይ ብዙ መሰራት አለበት የሚል ነገር ነው ማምነውና የመጀመሪያው ኢንስቲንክቴ ኦብቪየስሊ ቪክቲምን ኢምብሬስ ማድረግና በሐዘኔታ በኮምፓሽን ነው። ኢሚዲየትሊ ይሄንን እንዳየው አይ ቲንክ እነ ዩሪ ምናምን ያወጡት አለና በአማራ ልጆች ላይ በኦሮሚያ ውስጥ በወለጋ ውስጥ የሚደርስ ምናምን የሚል ነገር ከዛ ሌላ ፔጅ ሲሄድ ቤተልሔም ጥቁር በጥቁር ለብሳ አማራዎች ላይ እንደሚደረግ ኮምፕሊትሊ የፖለቲሳይዜሽን ዘመቻ ተዘጋጅቶ የተቀመጠ የሚመስል የፖለቲሳይዜሽን ዘመቻው ኢሚዲየትሊ ጀምሯል። ያኔ እኔ ምን አልኩ ኦኬ ይሄ ነገር ሰስፒሺየስ የሆነ ነገር ማየት ጀመርኩ ማለት ምንድነው why are these people ፖለቲካ ለምን ሊሰሩበት ሞከሩ? ኦሮሞማ የእንትን መንግስት የምናምን በቃ በትክክለኛ ተስተካከለ የተቀናበረ የሚመስል ነገር ያኔ ኦኬ ናው ሆልድ አደረኩ ገባ ምንድነው ይሄ ነገር የት ነው የተካሄደው? ሄጄ ቪዲዮውን በደንብ አየሁኝ ሙሉ ደምቢዶሎ የሚል ነገር አልተነሳም። ሜዳው ላይ የሚሰበከው የሚወራው ግን ደምቢዶሎ ነው። በዛ ሪአክት አድርገው ነው መሰለኝ ደምቢዶሎ ደግሞ ወጥቶ የራሱን መግለጫ ሰጥቷል። መስጠት ሳይሆን ፌስቡክ ላይ ነው ያየሁት የሆነ ትንሽ ብቆ ያልሆነ ነገር አየሁ። መደዋወል ጀመርኩ፣ መጠያየቅ ጀመርኩኝ። ሚዲያው ላይ ኦሬዲ የተዘጋጀ አካል እንዳለ በሚያስመስል ሁኔታ ይሄንን የማዋከብና አንድን አካል በተለይ ህዝብ ተኮር የሆኑ ንግግሮች መሰራጨት ጀመሩ። ገባ ዊዝ ሆልድ አድርጌ ኦኬ ምንድነው የተፈጠረው ነገር ወደሚል ኢንቨስቲጌቲቭ ወደ ሆነው ፓርት ነው የገባሁት። መንግስት እንደ ግለሰቦች ተነስቶ የሆነ ዜና በተደረገ ቁጥር ተነስቶ መቼስ አይናገርም። ኢንቨስቲጌቲቭ የሆነ እንትን አለበት፣ ግዴታ አለበት፣ ማዘን አለበት። ግን የተብናለውን ነገር ሁሉ ላይ በኋላ ላይ የሆነ ነገር ተነስተው ቢናገር የኮሚኒኬሽን ኮሚኒኬሽን ይሄ የሆነ ብሎ ቢናገር ነገ ደግሞ አይደለም ቢባል እንደ መንግስት ኢንኮምፒተንት ያደርጋል፣ ለሌላ ፖለቲካም ያጋልጣል። ስለዚህ እነሱ ዲው ዲሊጀንስ መስራት አለባቸው። እኛ ግን እንደ ህዝብ አዘኔታ ነው የምናቀርበው። የሚያሳዝን ነገር ስንሰማ አብረን መቆም ማጽናናት፣ ይሄን ነው ማድረግ ያለብን። እዚህ ጋር ያለ የተበላሸ የፖለቲካ መርዝ ያለበት አካል ግን ተነስቶ ምንድነው ያደረገው? ኢሚዲየትሊ የፖለቲካ ቅርጽ የብሔር ቅርጽ ሰጥቶት ቲክታክ ላይ ዘመቻ ጀመረ። አብሮ ሊቆም የሚችለውን ህዝብ ከፍሎ የፖለቲካ እይታ የፖለቲካ ሽቀጣ ውስጥ ገቡ ማለት ነው። ያኔ ፍሬንህን ፓምፕ ታረግና ኦኬ ምን አይነት አሻጥር ነው እየተሰራብን ያለው የሚለውን ታያለ። ከዛ በኋላ የወጣውን ጉድ እንግዲህ አንተ የምታውቀና አንድ ጥያቄ አለኝ። አይ ቲንክ ስዩም ለጥፎታል፣ አንተም አንስተዋል። ይሄ ኢቢኤስ ሰጠ የሚባለው መግለጫ ከኢቢኤስ ዌብሳይት ላይ አላየሁትም። የትኛው ቻናላቸው ላይ እንደመጣ ብናረጋግጥ ጥሩ ነው። ቢኮዝ አሁን ያለው የተለያየ አይነት የፖለቲካ አሻጥሮች ነው እያየን ያለነው። ሌተር ፔጁ ከኋላው የኢቢኤስ ፕሮፐር ሌተር ሄድ ይመስላል፣ ግን ከስሩ ማህተምም አላየሁም፣ ፊርማም አላየሁም። ዌብሳይታቸውም ላይ ሲሄድ ፌስቡካቸው ምናቸውም ላይ ላገኘው አልቻልኩምና ስዩሜ እንደውም ቅድም ሪች አውት ያደረኩልህ ለዚህ ነበር። ይሄን ነገር ኮራብሬት አድርገዋል ወይ? ቢኮዝ መግለጫው ኦፍ ኮርስ እንዳልከው እናቴ መቀነት አደናቀፈኝ አይነት ነው። ግን ይሄንንም ደግሞ ሲተነብዩልን የነበሩ አካላት አሉ እዚሁ ቲክታክ ላይ መንግስት እንዲሚላቸው ነው አፍኖ ሊያስብላቸው ነው ምናምን ብለው ሲሯሯጡ ነበር በየሰው ቤት እየገቡ ንገሩ ተብለው። ከዛ በኋላ ያንኑ ያሉትን ሰልፍ ፉልፊሊንግ ፕሮፌሲ እያደረጉ ነው። እርግጠኛ ሳልሆን በዚህ ነገር ላይ ምንም መናገር አልፈልግም። የት ነው መቼ ዓመተ ምህረት ነው የሚወጡት ፒክቸሮች የልጅ የሰርጓ ፎቶ ምናምን ማአት ነገር ነው እየወጣሉና እነኚህ ነገሮች ላይን አፕ ያደርጋሉ ወይ እውነት ናቸው ወይ? ኢቢኤስ በህግ ደረጃ የተደረገውን ይሄን አሁን ስዩም ያነሳው ነገር አለ። 3 ትልቅ ወንጀል ነው የተሰራው። አስገድዶ መድፈር፣ ግድያ፣ የነፍስ ማጥፋትና የእንትን ኪድናፒንግ ወይም ደግሞ የማገት ወንጀል ተሰርቷል። 3 ወንጀል የተሰራበት ዶክመንተሪ ሲያቀርቡ በህግ ሂደት ውስጥ የት እንደተጀመረ የት እንደሄደ ምንም አይነት ስለ ህግ የጠቀሱት ነገር የለምና እሱንና ቦታው የት እንደሆነ ማወቅ ፈልጋለሁ። እነኚህ ነገሮች ኮራብሬት እስኪሆኑ ድረስ የሰማነው ነገር በጣም የሚያሳዝን ነው። እንግዲህ እግዚአብሔር በህይወት እንኳን አተረፋት። ለሷ ግን የሚያስብ አካል እንደሌለ ቲክታክ ላይ በደንብ አይተናል። እሷን ለመሸቀጫ ለመነገጃ በምን ችኮላ ጥቁር ተለብሶ ፖስተር ተሰርቶ እንደተወጣ ሳይ የሚያሳፍር ነው ላለው። ቴንክ ዩ አያራሽ። አንድ ዙር አለ መጨረሻ ላይ ያነሳው ሐሳብ እኔ እዛ ፋና የሚሰራ የቅድሞ ባልደረባዬ ነው ለኔ በውስጥ የላከልኝና ተሳስቶ ኢቢኤስም እንደተሳሳተ እኔንም ተሳስቶ አሳስተውኝ እንዳይሆን ፈራሁኝ። እኔም ቴሌግራም ላይ ፖስት አድርጌያለሁና እንዳልከው አሁን አንተ ስታወራ ኢቢኤስ ኦፊሻል እንትናቸው ላይ ገብቼ ነበር አላየሁም።
እኔ ከራሴ ጓደኛ ነው በውስጥ መስመር የተላከልኝ እና ኢቢኤስ ልኮት ካልሆነ በአፋጣኝ የማነሳ ይሆናል። እሺ አዲስ ታይም 5 ደቂቃ አለ። ቴንክ ዩ። አሁን ይሰማል ቴዲ? ቴንክ ዩ። እኔ ምን መሰለ ቴዲ እንደሰማው ዜናውን እንደሰማው ቲክታክ ላይ ነው ያየሁት ቪዲዮውን። ልክ እንዳልኩ ሰሞኑን 3 ሳምንት ምናምን አልመጣሁም ቲክታክ ላይ ላይቭም አልገባውም። አልፎ አልፎ በሚቻል ማታ ላይ ምናምን ከሰዎች ጋር ኤንጌጅ አደርጋለሁ የተወሰነ ቦታ ላይ እንጂ በጣም ርቄ ነው ያለሁት በራሴ ጉዳይ ማለት ነው። እና ይሄን ሳይ በጣም እንቅልፍ ነው ያጣሁት ሆነስሊ እንዳየሁት ሆነስሊ እንደተለመደው ላለፉት 8-9 ዓመታት የአማራ ህዝብ ስቃይ ስንጨውለት ስንታገልለት ሲያስለቅሰን ስንናደድበት የነበረውን ነገር ነው ያስታወሰኝ እና እንዳየሁትም በይኔ መጣ። ምንም አይደለም። እንደ ያቺ የኢቢኤስ ጋዜጠኛ እየጠየቀቻት ስታለቅስ የልጅቷ ሁኔታን ሳየው የደረሰባትን ጉዳት ስትናገር አሰቃቂነቱን ስትናገር እነዛ ላለፉት 7 ዓመታት ያዳመጥኳቸው የአማራ እናቶች፣ አባቶች፣ ህፃናቶች ወለጋ ላይ ኦሮሚያ ክልል በአጠቃላይ የደረሰባቸው ግፍ ነው እንደገና ተመልሶ አይምሮ ውስጥ የመጣውና እንደገና ላየው የቻልኩት ማለት ነውና ይሄ ነው ይሆን ሃይ እና ምንድነው እያልኩ ያለሁት ዋናው ቁም ነገሩ ምንድነው? እኔ ይሄንን ነገር አዲስ ነው ወይ ነው? ኦኬ ሆልድ ኦን ኢትስ ኦኬ ጎ አዲስ ነው ወይ ነው ቴዲ? can you just someone live bitani please ድርጊቱ አዲስ አይደለም ቴዲ። ድርጊቱ የተለመደ ነው። 17 የአማራ ሴቶች ከዚህ በፊት ታግተው የት እንደደረሱ አናውቅም። ወለጋ፣ ምዕራብ ወለጋ፣ ምስራቅ ወለጋ 200-300 ሴቶች ለስብሰባ እናቶች ለስብሰባ ትፈልጋላችሁ ተብሎ እኮ ተረሽነዋል። የዚች ልጅ ዕጣ ፈንታ ከትምህርት ቤት ውስጥ ነው ያወጡን ነው የምትለው አይደል? ኤግዛክትሊ ነዋሪዎች አማሮች ተመርጠው ለስብሰባ ትፈልጋላችሁ ተብለው መከላከያ ባለበት የኦሮሚያ ልዩ ኃይል ባለበት ሚሊሻ ባለበት ተመርጠው እኮ ሲገደሉ ነበር። ይሄ ምንድነው? ለምንድነው ሰውን አዲስ ሊያደርግ የቻለው? ምንድነው? ሰው ተፈጽሟል አልተፈጸመም፣ ሆኗል አልሆነም፣ ድራማ ነው አይደለም የሚለውን ነገር ሲመጣ እኔ ትልቅ ስሜታው የሚያደርገኝ ነገር ቴዲ እሱ ነው። ምን መሰለህ? ይሄ የነባራዊ ሀቅ ነው። የአማራ ህዝብ ላለፉት 7 ዓመታት የኖረበት ሀቁ ነው ቴዲ እና ይሄንን ማስያዝ አስታክዬ እመለሳለሁ። ለሌላው ልጆችን ደስ ይሉኛል። ልጅን እግዚአብሔር ያሳድግላት። እሺ ወደ አማራ ዛሬ እንምጣ። ሰዓት ለመጠቀም ከዛ ሀብትሽ ሲመለስ ወደዛ እንትን እንላለን። በቀረው ደቂቃ አማራ ዛሬ 5 ደቂቃ አለ። እሺ ታንኪዩ ቴዲ። እኔም የሰማሁት ላይቭ ላይ ከታች ለነበር ከታች ሲጽፉ ነበረ አላየሁትም። ጠዋት መኪና ውስጥ ወደ ስራ እየሄድኩ ነው የሰማሁትና በጣም አዝኛለሁ። ኢሞሽናል ያደረግ ነበረ የሰማሁት ነገር። እንዳንድ ኢትዮጵያዊ በጣም ያስደነግጣል። በኋላም ደግሞ ልጅቷ አካባቢዋን ስትናገር አማራ መሆኗንም ስሰማ የተሰማኝ የመገፋት ስሜት በጣም ጥልቅ ነበረ። ግን የተማርኩት ነገር ምንድነው? ሚውት ያላረገ ሰው አለ፣ ድምፅ አለ። በጣም ሚውት ያላደረገ አስቲ እኔ ነኝ መሰለኝ። እስቲ ይላል። ኦኬ። እና በጣም ከባድ ነበረ። እና ምንድነው ግን የተረዳሁት ነገር ያው ኢትዮጵያ ውስጥ የሴኩሪቲ አፓራተሱ ፌል ማድረጉን፣ የፍትህ ሲስተሙ በሙሉ ፌል ማድረጉ፣ አንድን ያው ዜጎችን መጠበቅ እንዳቃተው ለረጅም ጊዜ ስንረዳ ነበር። እሱን ግን በትክክል ወጣ ዊትነስ እንዳረገችልን የተረዳሁኝ። ማንንም መጠበቅ እንደማይችል እንደ በግ እንደ ፍየል ተጎትተን ልንታረድ እንደምንችል አስረጅ ነው። እና የስቴት አፓራተሱ የዚህ ሴኩሪቲ ፕሮቫይድ የሚያደርገው ስቴት አፓራተሱ ፖሊሱ፣ ፍትሁ ምኑ ፌል ማድረጉን የተረዳሁኝ እኔ በቴሌቪዥን ወጥቶ ሳይሆን መንግስት ማጣራት ያለበት ከመፈጠሩ በፊት መንግስት ፕሪቬንት እንዲያደርግ ነው እንጂ ቆይ አጣርቼ መልስ እሰጣለሁ የሚል መንግስት እኔ አላውቅም። መንግስት
ከሁሉም በላይ ፕሮአክቲቭ ሆኖ እሱ ነው የመረጃው ባለቤት መሆን የሚጠበቅበት እንጂ በኤቢኤስ ሰምቶ ከኔ እኩል አይደለም ዜጎችን ለመጠበቅ የሚሰራው። በጣም አሳዛኝ ነውና ከኤሊቱም እንደዚህ አይነት ሪኮሜንዴሽን ሲሰጥ መስማት ያስደነግጣል። ሌላው በጣም ያስደነገጠኝ ነገርና የተማርኩት በጣም ትላልቅ ኢንተሌክቹዋል እናወጣበታለን ያልናቸው ዩኒቨርሲቲዎች እንዴት እንደሚያስቡ እንዴት እንደሚሰሩ ነው የምታዩት። እኔ እህታችን ባለችበት አሁንም እግዚአብሔር ፍትህ ይስጣት፣ እግዚአብሔር ሰላም ይስጣት። እውነት ለመናገር ፈጣሪ ይጠብቃትና የመጀመሪያው ነገር ከሷ ጋር መቆም ነው። ጀግና እህት ናት። ያን ሁሉ አልፋ ወጣ ለመናገር መድፈሯ ራሱ በሰላም በጤና መኖሯ ራሱ ይገርማል። ቡሊ ተደረግን ተብሎ ራስ በሚጠፋበት ዓለም በዛ ልክ ግፍ ተፈጽሞብህ ወጣህ በሚዲያ ራስክን መጋለጽ፣ ይሄንን አይነት ግፍ ደብቀህ በሚስጥር ነው ሲያዝ የኖረው ሀገራችን ውስጥ። አንድ ሰው ደፈራቸው ተብሎ ደብቀው በዛም ብዙ እህቶቻችን እንደሷ ብዙ በደል የደረሰባቸው ተደብቀው የሚኖሩ ሰፖርት እንደማድረግ ዩኒቨርሲቲው ስሙ ሳይጠራ ወጦ ለልጅቷ እንኳን ሲምፓቲ ዳስ አልሞከረም። ፌስቡኩን ሄዳችሁ ማየት ትችላላችሁ። በጣም የሚያስደነግጥ መግለጫ ነው የሰጠው። ውሸት ነው ስህተት ነው ምናምን ነው የሚለው። ሙሉ ለሙሉ ሶሊዳሪቲ አያሳይም። ይሄ ያለን የኤጁኬሽን ሲስተማችን የኤጁኬሽን አፓራቶሶቻችን እንዳለ ዩኒቨርሲቲዎቻችን ኤሊቶቻችን ፌል ማድረጋቸውን የሚያሳይ። እኔ ደምቢ ዶሎ የሚባል ዩኒቨርሲቲ ከዩኒቨርሲቲ ተቋማት ህብረት እኔ ምን አይነት ሰዎች እንደሆኑም አንደርስታንድም ላደርገው አልቻልኩም። ምክንያቱም ዩኒቨርሲቲዎች ከህግም ከዘርም ከምንም በላይ ናቸው፣ ዩኒቨርሳል ናቸው። ደቂቃን ፖዝ ላድርገውና እዚህ ጋር በጣም ወሳኝ ነጥብ ስላነሳ ነው። አሁን ይሄ ዩኒቨርሲቲ ደምቢ ዶሎ ተብሎ ፕሮግራም ባይሰራበትም እያንዳንዱ አክቲቪስት ከደምቢ ዶሎ ጋር እያያዘ ፖለቲካ ከሰራ አስቀድሞም 17 ተማሪዎች ከደምቢ ዶሎ ዩኒቨርሲቲ ታግተው ተወሰዱ የሚለውም ሲጨመርበት መግለጫ መስጠቱ ስህተት ነው ወይ? መግለጫ ከመስጠት ውጭ አማራጭ ነበር ወይ? እያንዳንዱ ቲክቶክ ላይ በለው ዩቲዩብ ላይ በለው ፌስቡክ ላይ በለው ደምቢ ዶሎ የተባለ ቀኑ ሙሉ መግለጫና ትንታኔ ከተሰጠ መግለጫ መስታቸው ነውር ነው ወይ? እስኪ ይሄን ሂድበት ባለ ደቂቃ። እኔ ቴዲ መግለጫውን ያየኸው አይመስለኝም። ቴዲ መግለጫው ሶሊዳሪቲም እኮ ያሳይ መግለጫ መስጠቱ አይደለም እኮ ከደምቢ ዶሎ ዩኒቨርሲቲ ጋር የሚነሳው ስሟ ስህተት ነው የሚለው እኮ በ14 ባይ ዘ ዌይ ኢሚዲየትሊ ትላንትና ነው መግለጫው የተሰጠው። ፕሮግራሙ ከተላለፈ በኋላ ትላንትና ነው ወዲያው ነው መግለጫውን የሰጠው። አክቲቪስቶች ምናምኖች ዩኒቨርሲቲዎች ይመራሉ ተብሎ ነው እንጂ የሚጠበቀው በትናንሽ አክቲቪስቶች ኢንፍሉዌንስ ይደረጋሉ ተብሎ አይደለም የሚጠበቅ። ሳትጠራ አቤት ብለህ አትመጣም። ኢቭን መልስ መስጠት እንኳን ካለብህ ኦፊሻል መልሶች ሲሰጡ ልጅቷን ሶሊዳሪቲ ያሳይ ከልጅቷ ጋር አብረ መቆምህን አሳይተህ ነው መልእክት የምትሰጠው የምታወጣው። ከሴቶች ጋር ከወገንህ ጋር መቆምህን አሳይተህ ነው የምትሰጠው እንጂ ማንበብ እችላለሁ። አሁን መግለጫውን እያየሁት ነው እያወራሁ ያለሁት። ጊዜን ሴቭ ለማድረግ አላነበውም። ሰው ግን ሄዶ ደምቢ ዶሎ ዩኒቨርሲቲ ፌስቡክ ፔጅ ላይ ማየት ይችላል። እንዲህ አይነት ዩኒቨርሲቲ ውስጥ እንዲህ አይነት ኤሊቶች ጋራ ከሆነ እየተኖረ ያለው እንደ ሀገር አይ ቲንክ ፌለርን የሚያሳይ ነው። ዞሮ ዞሮ ወደ ነጥቤ ልምጣ ሰዓቴ እንትን ስለማይልና ሲሰጥ መሰጠት የነበረበት መጀመሪያ የልጅቷን ፔን አክኖሌጅ ከማድረግ ከዛ በኋላ በዚህ ውስጥ ግን እቺ ልጅ የዩኒቨርሲቲ ተማሪ ተብሎ በሶሻል ሚዲያ የሚዘዋወረው መልእክት ስህተት ነው ተማሪ አይደለችም ብሎ መስጠት ይቻል ነበር። ይሄ በጣም አስደንጋጭም ነው። ሌላው እና ያስደነገጠኝ ነገር ወዲያው ፕሮግራሙ እንዲወርድ ነው የተደረገው። መንግስት ዜጎችን ፕሮቴክት ማድረግ አቅቶትም ፌል አድርጎም አትሊስት የተበደሉ ሰዎች ድምጻቸው እንዳይሰማ ለማፈን የሄደበት ርቀት ደግሞ አስደንጋጭ ነው። በቃ በእርግጠኝነት ወዲያው ነው ቪዲዮ የወረደው እንዳናየው ነው የተደረገው። ሌሎች እህቶቻችንም ወጣው ድምጽ እንዳይሆኑ ነውር እንደሆነ ተደርጎ ነው የመጣው። ጭራሽ በፌለሩ መንግስት ጋዜጣዊ መግለጫ ይሰጣል ተብሎ ሲጠበቅ ፍሪደም ኦፍ ስፒችን ሰፕረስ በሚያደርግ መልኩ ቪዲዮ እንዲወርድ ማድረግ ይሄ ደግሞ ሁለተኛ በደል ነው። ልጅቷን ሴቶችንም ልጅቷንም መበደል ነው። ዜጎችን መበደል ነው። እንዲህ አይነት ነገር ነው የተደረገው። ይሄ በጣም አስደንግጦኛል። ሌላው ያስደነገጠኝ ልምምድ ከዚህ በፊት ዜጎች አንድ ደቂቃ ትጨምራለህ። ጥያቄ ጠይቀኸኛል። አንድ ደቂቃ ትጨምርልኛል። ልምምድ ዜጎቻችንን ልምምድ ያስተማርነው ልምምድ እየገደልን እያረድን ቪዲዮ የምንለቅ ማህበረሰብ ሆነናል። ያ ልምምድ ስለመጣ አሁን የተገደለ የታረደ ነገር በሙሉ ፖለቲሳይዝ ነው የሚደረግ። መጀመሪያ ከእህታችን ጋር መቆም ሲገባ ማንነቷን ቼክ አድርጎ አማራ ከሆነች ከሷ ጋር አልቆምም፣ ኦሮሞ ከሆነች ከሷ ጋር አልቆምም፣ ትግሬ ከሆነች ከሷ ጋር አልቆምም የሚባልበታል። ልንደነግጥ ይገባል። ሁላችንም ሴቶች እህቶች አሉ፣ ልጆች አሉ፣ ሚስቶች አሉ። ከዛ ነው መምጣት ያለበት። ይሄን አይ አንደርስታንድ። አማራው ልጅቷ ቦታውን ጠቅሳለች።
ከዚህ በፊት አማራው ታርዶ እንደመዝናኛ በቴሌግራም እና በፌስቡክ ፎቶ የሚለቀቅበት ማህበረሰብ ነው። ስለዚህ እቺም ስትለቀቅ ኦብቪየስሊ ሶሊዳሪቲውን ወጥቶ አሳይቷል። አማራነቷን ያስገደላት ነው። ምክንያቱም በአማራነት ሲሳደር ስለነበረ ማለት ነው። ግን አልተደረገም። ለፖለቲካ ጥቅም ተብሎ ገና ለገና አማራው የፖለቲካ የበላይነት ይወስዳል ተብሎ አሁንም የልጅቷን ግፍ መካድ አይ ቲንክ ይሄ ነገር ይቀጥል ማለት ነው። ይሄ በጣም መጥፎ ነው። ሌላው ፌክ ነው። አንድ ነገር ነው የቀረኝ። ፌክ ነው ተብሎ በወጣው ጉዳይ ላይ ያለኝ መልእክት መረጃው የተለቀቀው በኢቢኤስ ሚዲያ ነው። ኢቢኤስ የዛሬ ሳምንትና 2 ሳምንት ተመስገን ጥሩነህን አቅርቦ ነው ሲያሳየን የነበረው። መንግስት ሲያወድስ ነው የዋለው። በዛ ሚዲያ ተለቆ አንቺው ታመጪው አንቺው ታሮጩ የለቀቀው በመንግስት እኛ ኦኬ ጨርሻለሁ። ታንክ ዩ። ያላያችሁ ሰዎች ድምጽ ይሰማል? ይሰማል። የብርቱካንን ቪዲዮ ዶክመንተሪ ኢቢኤስ ያወረደውን ቴሌግራም ላይ አስቀምጬላችኋለሁ። የደምቢዶሎ ዩኒቨርሲቲ የመጀመሪያውን መግለጫ እዛው አስቀምጬላችኋለሁ። እንደገና የኢቢኤስን እና ከብርቱካን ጋር ተያይዘው የተሰሩ ዜናዎችንም እዛ አስቀምጬላችኋለሁ። በመጨረሻነት ከደምቢዶሎ በጽሁፍ ካወጣው መግለጫ በተጨማሪ የደምቢዶሎ ዩኒቨርሲቲ ሰዎች የተፈራረቁ በቪዲዮ የሰሩትን የሚያወጡትን መግለጫ አውጥቼላችኋለሁ። ሁሉንም እዛ አንብባችሁ አይታችሁ አድምጣችሁ የራሳችሁን ግንዛቤ ደግሞ ጨምራችሁ ፍርድ እንሰጡ። ነገ የምትገቡ ሰዎች በዛ አውድ እንድትመጡ ይሁን። ሁሉም እዛ ላይ አለላችሁ። የዩኒቨርሲቲ ፕሬዝዳንት መግለጫቸው፣ ዶክመንተሪው፣ ኤቭሪቲንግ ቴዲ ሐዋሳ ቴሌግራም ላይ ብላችሁ እዛ ገቡና እዛ ላይ እንድታዩ ይሁን። እሺ፣ ከዛ ወደ ዳኒ እስራኤል ነው የሚሄደው። ዳኒ ኦኬ፣ አብዲ ሰመለስ ዳኒ 3 ደቂቃ ተጠቀምና ወደ ዳኒ እንሄዳለን። አብዲ 3 ደቂቃ አለ። እሺ፣ ምን መሰለህ ቴዲ፣ እኔ አሁን ወንድሜ አማራ ዛሬ የተናገረው ደምቢዶሎ ምናምን እዛ ውስጥ ነው ያልገባም። ይኸውልህ ሐረር ዩኒቨርሲቲ መስፍን የሚባል የአማራ ልጅ የ18 ዓመት ልጅ ከፎቅ ተወርውሮ ሞቷል። የዛሬ 4 ዓመት የሚያስታውሰን ከፎቅ ወርውሮት ገለውታል። ለምን? ወሎ ረብሻ ተነሳ በአማራና በኦሮሞ ምንድነው ዩኒቨርሲቲ ተማሪዎች ተብሎ ሐረር ላይ ከፎቅ ወርውሮ ገለውታል። መስፍን የሚባል ልጅ ስሙን ከተሳሳትኩ ልታረሙ እንችላላችሁ። ዳኪመንትድ የሆነ ነው። ሶ እስናርባት እኔ ዩኒቨርሲቲውን አይደለም ማየው ቴዲ፣ ይሄ ስቴት ስፖንሰር ጄኖሳይድ ነው አማራ ላይ እየተፈጸመ ያለ። ወይደር ሐረር ላይ ተደረገ፣ ሻሸመኔ ላይ ተደረገ፣ አሁን የምንለው ደምቢዶሎ ላይ ተደረገ፣ እዳዘመ ይሄ መንግስት ከመጣ ጀምሮ አማራ ህዝብ ላይ ያላቋረጠ እልቂት እየተፈጸመ ነው። ይሄኛውን ቪዲዮ የተለየ የሚያደርገው ምንድነው ቴዲ? ይኸውልህ እነዚህ 17 ሰዎች በሶሻል ሚዲያ ተጮውላቸው ተረሱ። አሁን የነዛን ቁስል ይዛ ልጅቷ ወጣች። እሷ ላይ ደረሰባት። አሁን እኮ ልጅቷ የተናገረችው እኔ ማወቅ ያለብን ከደምቢዶሎ ጋር አይደለም የሚሄደው ታሪኳ ስትናገር። የዛሬ 3 ዓመት ታሪክ ነው የምታወራው። የዛሬ 2 ዓመት ምናምን ታሪክ ነው የምታወራው አይደል ቴዲ? የዛሬ 2 ካልተሳሳትኩኝ 3 ዓመት 2 ዓመት ታሪክ ነው የምታወራው። እና ደምቢዶሎ መቼ ነው የሆነው? ደምቢዶሎ እኮ የሆነው በ2018 በፈረንጆች በ2019 የሆነ ነገር። ቆይ እዚህ ጋር አንድ ማንም ሰው ሊጠይቅ የሚችለውን ጥያቄ ልጠይቅ በደንብ እንድታም። የመጀመሪያው ነገር ኢትዮጵያ ውስጥ መደፈር ስቴት ስፖንሰርድ የሆነበት ጊዜ አለ አላውቅም። በተለይ በዘመናዊ የኢትዮጵያ ታሪክ ላይ በኢህአዴግም በለው በተፈሪ መኮንን በለው በኃይለ ማርያም ጊዜ በለው አሁን በለው ሴቶቻችን በየጫካው ማንም ጡንቻ ራስ ይደፍራቸው አይደል እንዴ? እኛ ወንዶች ስንደፍራቸው ስናሰቃያቸው የኛው ጉድ አይደለም እንዴ? ስቴት ስፖንሰርድ ነው ያውቃል። ሁለተኛ ስፔሲፊካሊ ይሄን ግሩፕ አታክ ለማድረግ ነው ተብሎ ከሆነ ኦሮሚያ ክልል ላይ በቅርብ አይደለም እንዴ ህፃናቶች እየተፈራረቁ ሲደፍሯቸው አላያችሁም? ህፃናቶችን ኦኬ አላያችሁም? ይሄ ነገር እንዴት ስቴት ስፖንሰርድ ነው ለማለትስ የደፈርከው ወይም ደግሞ ምንድነው ታንጀብል ያለ ማስረጃ ነው? ሁለተኛው ነገር ሌላኛው ነገር ደግሞ የዩኒቨርሲቲው ስም ባልተጠቀሰበት ሁኔታ ላይ አሁንም ጉዳዩን ከደምቢዶሎ ዩኒቨርሲቲ ጋር ማያያዝ ምናልባትም ነገ ኢንቨስቲጌት ተደርጎ እናንተም ኢንቨስቲጌት አድርጋችሁ ዩኒቨርሲቲው ሐዋሳ ሊሆን ይችላል፣ ባህር ዳር ሊሆን ይችላል፣ አዳማ ሊሆን ይችላል። የዛን ጊዜ ምንድነው ምላታችሁ የሚሆነው? መቸኮል አይሆንም ወይ? እስኪ ይሄንን ማያያዝ መልስ ቴዲ። ይኸውልህ ይሄን ጥያቄ ምን መሰለህ፣ እኔ ትክክለኛ ጥያቄ ነው። ደምቢዶሎ ነው ብዬ እኔ ደምድሜ ያልተናገርኩ። አንደኛ ከደምቢዶሎ ጋር አገናኝተው የያዙ ሰዎች እረዳቸዋል። 17 ሴቶች ታፍነው ደብዛቸው ጠፍተዋል። ይቺ ልጅ መታ ያንን ስቃዋን ስትናገር
አሲም ያደረጉት ምንድነው ይቺ ከ17ቱ አንዱ ነች ነው ታሪኩ እሱ ነው እንጂ ዋሽተው አይደለም ድርጊቱ ተደርጓል የአማራ 17 ሴቶች ደብዛቸው ጠፍተዋል